ሰላም እንዴት ቆያችሁ? ውድ ተመልካዮቻችን ሰብስክራይብ እና ላይክ በማድረግ እንደዚሁም ሼር በማድረግ ቤተሰብ ሁኑ። አሁን የደረሰኝ መረጃ ነግራችኋለሁ። ዶናልድ ትራምፕ ፊፋ ያዘጋጀውን ሽልማት ለእኔ ነው የሚገባው ሲሉ መውሰዳቸው ነው የተነገረው። ፊፋ ለመጀመሪያ ጊዜ ያዘጋጀውን ሽልማት ዶናልድ ትራምፕ ወስደዋል። የሰላም ሽልማት ነው። ከአሁን ቀደም እንግዲህ ፊፋ እንደዚህ ያለ ሽልማት አዘጋጅቶ እንደማያውቅ ይታወቃል። አሁን እንደ አዲስ ያዘጋጀው ይህ ሽልማት በዓለም ላይ ሰላም ለሰሩ መሪዎች ወይም ደግሞ ታላላቅ ሰዎች የሚሰጥ ነው ብሎ ፊፋ ይፋ አድርጓል። በዚህም እንግዲህ ፊፋ በአሜሪካ የእጣ ማውጣት ፕሮግራም እየተደረገ ይገኛል እና በዚህም መርሃ ግብር ላይ ነው እንግዲህ ይህንን ሽልማት ለዶናልድ ትራምፕ እየሰጠው። እንደሚታወቀው የ2026 የዓለም ዋንጫን የምታዘጋጀው አሜሪካና ካናዳ እንደሆኑ ይታወቃል። እንግዲህ በአሜሪካ የእጣ ማውጣት ፕሮግራም እየተደረገ ነው የሚገኘው ማለት ነው። የዓለም ዋንጫ ጨዋታውን በዚህ ጋር ተያይዞ ነው እንግዲህ ፊፋ ያዘጋጀውን የሰላም ሽልማት ለዶናልድ ትራምፕ ያስረከበው ማለት ነው። ዶናልድ ትራምፕ በበኩላቸው ይህ ሽልማት ለእኔ ብቻ ነው የሚገባው ሲሉም ንግግር ማድረጋቸው ብዙዎችን እያነጋገረ ይገኛል ነው የተባለው። ዶናልድ ትራምፕ እንደሚታወቀው እንግዲህ የሰላም የኖቤል ሽልማት ለምን ለኔ አልተሰጠም ሲል ብለው አምባጓሮ ሲፈጥሩ እንደነበረም ይታወቃል። ሽልማቱ ላልተገባው ሰውን የተሰጠው ማለታቸውም ይታወቃል ማለት ነው። ከዚህ ጋር ተያይዞ እንግዲህ የአሁኑ የሰላም ሽልማት ፊፋ ያዘጋጀው ተሰጥቷቸዋል ማለት ነው። እንግዲህ ዶናልድ ትራምፕ ይሄንን የኖቤል ሽልማት ለማግኘት በርካታ ስራ ሲሰሩ ነበረ። በጋዛ ውስጥ እንደዚሁም ደግሞ በኢራንና በእስራኤል እንደዚሁም ደግሞ ከእንደገና በህንድና እንደዚሁም በፓኪስታን ከፍተኛ ስራ ሲሰሩ እንደነበረ ይታወቃል። አሁንም እንግዲህ በትናንትናው ዕለትም እንደዚሁ በአፍሪካ የሚገኙ ሩዋንዳና እንደዚሁም ደግሞ ኮንጎን የሰላም ስምምነት አድርገዋል ማለት ነው። በዶናልድ ትራምፕ አቅራቢነት ማለት ነው። አሁን ደግሞ ዩክሬንና ሩሲያንም ለማስማማት እየሰሩ ይገኛሉ። ሌላኛው ምርጫችን የሚሆነው ደግሞ አዶናይ ነው። አዶናይ እንግዲህ ስግጥ ፍምስ በሚለው ሀሳብ ነው ብዙዎች አድናቆትና እንደዚሁም ብዙዎች በዚህ ዙሪያ እየተነጋገሩበት ሲገኝ የነበረ ሀሳብ ነው። ስግጥ ፍምስ እያሉ ብዙዎችም ወደዚህ ተቀላቅለውታል ይሄንን ሀሳብ ማለት ነው። ከዚህ ጋር ተያይዘው ግን በመንግስት አካላት እና እንደዚሁም ደግሞ አንዳንድ ምሁራን ዘንድም እጅግ ትችት እየቀረበበት ያለ ቋንቋ ነው። ወይም ደግሞ ስግጥ ፍምስ የሚለው ሀሳብ እጅግ እየተተቸ እንደሚገኝ የተነገረው። አዶናይም ራሱ በራሱ ፕላትፎርም በራሱ ቻናል ወይም ደግሞ ቲክቶክ ላይ ቀርቦ ማለት ነው ይሄ ስግጥ ፍምስ የሚለውን ሀሳብ መተው አለብን፣ እኔም ጫና እየደረሰብኝ ይገኛል፣ ስራዬን መስራትም አልቻልኩም፣ ስግጥ ፍምስ በሚለው ሀሳብ ብዙዎች አልተቀበሉትም ሲል እንግዲህ በራሱ ሀሳቡን አስተላልፏል ማለት ነው። ይሄ ነገር መቆም አለበት፣ ደጋፊዎች ይህን ነገር ማቆም አለብን፣ መስራት አለብን እንጂ ጠንክረን ይሄንን ሀሳብ መተው አለብን ማለት ነው እየተነገረ የሚገኘው። ስግጥ ፍምስ ስድድብ የሚለውን ሀሳብ እንግዲህ ሁሉም ሰው እየተነጋገረበት ሲገኝ ያለ ቃል እንደሆነ ይታወቃል። አሁን ግን ራሱ አዶናይ ይህ ነገር እንዲቆም ነው የጠየቀው። የመንግስት አካላትም የተለያዩ ይህ ቃል እንዲቆም ብዙዎች እየጠየቁ ይገኛል። ራሱም እንግዲህ ተው ሲል መልእክቱን አስተላልፏል። ሁላችሁም ይሄ ነገር በነገራችን ላይ መቅረት ያለበት ነው። ስግጥ ፍምስ ስድድብ የሚለው ሀሳብ መቅረት አለበት ነው የምንለው እኛም፣ እናንተም ሀሳብ ስጡበት።